ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሮብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ግብጽ በመካው ስምምነት ላይ እንዳትካተት ሳውዲ አረቢያ ተቃውሞ ማቅረቧ ተዘገበ። ባለፈው ሳምንት ሳውዲ አረቢያ፣ ቱርክና ፓኪስታን የመካ ስምምነት የተሰኘው ወታደራዊ ስምምነት መፈጸማቸው ይታወሳል። በዚህ ስምምነት ውስጥ ግብጽ እንዳትካተት ሳውዲ አረቢያ ተቃውሞ ማሰማቷን ሚድል ኢስት አይ ዘግቧል። ሶስት ምንጮቹን በዋቢነት የጠቀሰው ዘገባው እንዳለው በስምምነት ውስጥ ግብጽ እንድትካተት ቱርክ ከፍተኛ ግፊት ማድረጓን ገልጾ፣ ይሁን እንጂ የሳውዲ ባለስልጣናት ቢያንስ ለጊዜው መቀላቀል የለባትም የሚል አቋም ማንጸባረቃቸውን አስታውቋል። እንደ ዘገባው የሳውዲ ተቃውሞ የመነጫው በሪያድና በካይሮ መካከል ያለው ውጥረት በመባባሱ የተነሳ ነው። እንደ አውሮፓውያን አቆጣጠር በ2013 የተካሄደው መፈንቅለ መንግስት ተከትሎ ፕሬዚዳንት አልሲሲ ስልጣን ከያዙ በኋላ ሳውዲ አረቢያ ትልቅ የገንዘብ ድጋፍ ማድረጓን የጠቀሰው የጋዜጣው ምንጮች የካይሮ ኢኮኖሚ እንዲያገግም መጀመሪያ የሰጠችው $25 ቢሊዮን እንደነበር አውስቷል። ነገር ግን ለዚህ ድጋፍ ተገቢነት ያለው ምላሽ ከካይሮ አለመገኘቱን ጠቅሰዋል። ሳውዲ አረቢያ ለዓመታት ከየመን ሀውቲ ታጣቂዎች ጋር ባደረገችው ጦርነት በኢራን ጦርነት ወቅትም ቢሆን ግብ የነበራት አቋም አነስተኛ አስተማማኝ ያልሆነ በመሆኑ የገለጹት ምንጮች እንዲሁም ካይሮ በብዛት ለዩናይትድ አረብ ኤሚሬት የምታሳየው መገዛት ሳውዲዎችን እንዳስከፋ አስረድተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በምትገኘው አንገር ጉቲን ከተማ ባለፈው ሳምንት መጨረሻ ወይም ሐምሌ 2 እና 3 ቀን 2018 ዓ.ም የተቀሰቀሰው ከባድ ውጊያ አካባቢው አሁንም ከመዋቅራዊ የጸጥታ ቀውስ አለመላቀቁን በድጋሚ ያረጋገጠ ክስተት ሆኗል። መንግስት ያልሆኑ ታጣቂ ኃይሎች ከተማዋን ለመቆጣጠር በከፈቱት ከባድ ጥቃት የጸጥታ ኃይሎች ከፍተኛ መስዋዕትነት የከፈሉ ሲሆን የከተማዋና የአካባቢው ነዋሪዎች ደግሞ የሞት ሽረቱን ተኩስ ሸሽተው ቀያቸውን ጥለው ለመሰደድ ተገደዋል። የዓይን እማኞች እንደገለጹት ታጣቂዎቹ ቅዳሜ ማምሻውን ጀምሮ በከተማዋ መግቢያ ኬላዎች ላይ የከፈቱት ከባድ ተኩስ እሁድ ሙሉ ቀንን ወስዷል። በዚህም ቅዳሜ ማታ ወደ 6 እሁድ ደግሞ ወደ 7 ገደማ በአጠቃላይ ከ13 በላይ የመንግስት የጸጥታ ኃይሎች መገደላቸውንና ሌሎችም መቁሰላቸውን የከተማዋ ነዋሪዎች ይመሰክራሉ። ምንም እንኳን ዜጎች ቀድሞ በመሸሻቸው በሲቪሎች ላይ የደረሰ የጎላ አካላዊ ጉዳት ባይኖርም ታጣቂዎቹ ከተማዋን ለመቆጣጠር የሚያደርጉት ዛቻ ነዋሪውን ወደ ከፍተኛ የስነ ልቦናና ማህበራዊ ቀውስ ውስጥ ከቶታል። የሀገር መከላከያ ሰራዊት ወደ ስፍራው በመግባቱ ምክንያት በአሁኑ ወቅት አንጻራዊ ሰላም ቢሰፍንም የነዋሪው ስጋት ግን አልበረደም። የህዝቡ አመኔታ ከመሸርሸሩ የተነሳ ከቱሉ ሌንጮ፣ ደለታ፣ በከኒሳና ወረቦ ቀበሌዎች የተፈናቀሉትን ጨምሮ በርካታ የከተማዋ ነዋሪዎች መከላከያ መንገዶችን ተቆጣጥረው እያለ እንኳን ስጋት አድሮባቸው በአውቶቡስ እየተጫኑ ወደ ነቀምቴና አያና ከተሞች በመሸሽ ላይ ይገኛሉ። ይህ በአንገር ጉቲን እንዲሁም በቅርቡ በአምሮ ወረዳ ወይም አጋምሳ ከተማና በኪረም ወረዳዎች በተደጋጋሚ የሚታየው ዑደታዊ ጥቃትና መፈናቀል ኢትዮጵያን ብቻ የገጠመ ፈተና አይደለም። አንድ መንግስት በግዛት ውስጥ የጸጥታ ማስከበር ብቸኛ ባለቤትነቱን በተገዳደረው ታጣቂዎች ሲፈተን የሚፈጠረው ቀውስ በሌሎች የዓለም ክፍሎችም በስፋት ተስተውሏል። ለምሳሌ ያህል በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የሚንቀሳቀሱት የኤም23 እና የኤዲኤፍ አማጽያን መንደርና ከተሞችን ለመቆጣጠር የሚያደርጉት ተደጋጋሚ ሙከራ የኮንጎን ሰራዊት አቅም ከመፈተኑም ባለፈ በሚሊዮን የሚቆጠሩ ዜጎችን ለዘላቂ መፈናቀል ዳርጓል። በተመሳሳይ በምዕራብ አፍሪካ የሳህል ቀጠና በተለይም በማሊና ቡርኪና ፋሶ ታጣቂዎች የገጠር ከተሞችን በመክበብና በማጥቃት ማህበረሰቡን የዕለት ተዕለት የስጋት ቆፈን ውስጥ አድርገውታል። በላቲን አሜሪካ ኮሎምቢያ ውስጥም የፎርክና የኢኤልኤን ታጣቂዎች ለዓመታት ከተሞችን ሲቆጣጠሩ ና ሲለቁ የከፋውን የስነልቦናና የኢኮኖሚ ዋጋ የከፈለው ንጹህ ዜጋ ነበር። በእነዚህ ሀገራት የታየው ክሪቲካል እውነታ የሚያሳየው ወታደራዊ ኃይልን ከጥቃት በኋላ ጣልቃ ማስገባት ጊዜያዊ እፎይታን እንጂ ዘላቂ የህዝብ ደህንነትን እንደማያመጣ ነው። በአንገር ጉትን ዜጎች መከላከያ ሰራዊት በገባበት ዕለት እንኳን ከተማዋን ጥለው መሸሻቸው ህዝቡ በመንግስት ዘላቂ የጸጥታ ዋስትና ላይ ያለውን የመተማመን ክፍተት ቁልጭ አድርጎ ያሳያል።
ለጋዜጠኞች ምላሽ ከመስጠት የተቆጠቡት የአካባቢው ባለስልጣናት ዝምታ መንግስት ለችግሩ የሚሰጠው አስተዳደራዊና የመረጃ ምላሽ ምን ያህል የዘገየና የተበታተነ መሆኑን ያመለክታል። ታጣቂዎች በቀላሉ ከተሞችን ለመያዝ የሚያስችል አቅም ፈጥረው የጸጥታ ኃይሎችን እያረገፉ ባሉበት ሁኔታ የአካባቢው ህዝብ መደበኛ ኑሮን የእርሻም ሆነ የንግድ ስራውን ለማካሄድ የሚያስችል ሞራል አጥቷል። ስለሆነም የኢትዮጵያ መንግስት ሀገሪቱን እንደ ኮንጎና ማሊ አይነት አያባራ የትጥቅና የዜጎች መፈናቀል ውደት ውስጥ ላለማስገባት ከእሳት ማጥፋት እርምጃዎች ባለፈ ተቋማዊ የጸጥታ ማሻሻያዎችን የህዝብ አመኔታን የሚገነባ መዋቅርና ሁሉን አሳታፊ የፖለቲካ መፍትሄ ላይ አተኩሮ መስራት ይኖርበታል። አለበለዚያ የዜጎች መፈናቀል፣ የንጹሃን ሞትና የከተሞች ውድመት በምዕራቡ የሀገሪቱ ክፍል የዘወትር ክስተት ሆኖ መቀጠሉ አይቀሬ ነው። የግብጽና የኢትዮጵያ ፍጥጫ የትራምፕን የአፍሪካ እቅድ ሊያደናቅፍ እንደሚችል ተገለጸ። ዋሽንግተን በአፍሪካ ቀንድ እያደገ የመጣውን የግብጽና የኢትዮጵያ ፉክክር ለማስተዳደር ግልጽ ስትራቴጂ ለመኖሩ የዶናልድ ትራምፕ አስተዳደር በቀጠናው ያለውን እቅድ አደጋ ላይ እንደጣለው አንድ አዲስ የፖለቲካ ትንታኔ አመላክቷል። ጆናታን ፌንተን ሃርቫይ የተባሉ ጸሐፊ ነሐሴ 12 ቀን 2026 ባወጡት ትንታኔ ዩናይትድ ስቴትስ የግብጽና ኢትዮጵያን የአባይ ውዝግብ፣ የቀይ ባህር የባህር በር ጥያቄና የአፍሪካ ህብረትን የሶማሊያ ተልዕኮ በተመለከተ የተዘበራረቀ አካሄድ እየተከተለች መሆኑን አስነብበዋል። ባለፈው ሐምሌ 19 ፕሬዚዳንት ትራምፕ ከፍተኛ አፍሪካ ጉዳዮች አማካሪ የሆኑት ማሳድ ብሉስ ከግብጽ ኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች ጋር በካይሮ ተከታታይ ውይይቶችን አድርገው ነበር። ግብጽና ኤርትራ የቀይ ባህር ደህንነት የባህር ዳርቻ ላላቸው ሀገራት ብቻ የተተወ መሆን አለበት ብለው አቋም መያዛቸው 140 ሚሊዮን ህዝብ ላላትና የባህር በር ፍላጎት ላላት ኢትዮጵያ የተላለፈው ስውር ማስጠንቀቂያ መሆኑን ትንታኔው ይገልጻል። ቦሎስ ነሐሴ 4 ላይ ዋሽንግተን ጸረ ኢትዮጵያ ህብረት እየመሰረተች አይደለም በማለት ቢያስተባብሉም አሜሪካ በካይሮ ስብሰባ ማግስት የኢትዮጵያ አየር መንገድ ሊገነባ ባቀደው የ12.5 ቢሊዮን ዶላር ግዙፍ የአውሮፕላን ማረፊያ ፕሮጀክት ላይ የአሜሪካ ኩባንያዎች እንዲሳተፉ ፍላጎት ማሳየቷ የዋሽንግተን የሚዛን መጠበቅ ፈተና ያሳያል ተብሏል። በመስከረም 2005 የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ሌላው የውጥረት ማዕከል ነው። ፕሬዚዳንት ትራምፕ በደርግ ጊዜ የውሃ ሞላልን በተመለከተ በግብጽና በኢትዮጵያ መካከል ድርድር ዳግም ለማስጀመር ጥረት እያደረጉ ይገኛሉ። ይሁን እንጂ በቀድሞ የስልጣን ዘመናቸው ትራምፕ ለግብጽ ወግነው ኢትዮጵያ ላይ የእርዳታ ማዕቀብ መጣላቸው እንዲሁም ግብጽ ግድቡ ልታፈነዳው ትችላለች ማለታቸው አዲስ አበባ በዋሽንግተን ላይ ጥርጣሬ እንድታደር ማድረጉን በኢትዮጵያ የቀድሞ የአሜሪካ አምባሳደር ዴቪድ ሽን ተናግረዋል። አምባሳደር ሽን አክለውም ዩናይትድ ስቴትስ በካይሮ ከኤርትራ ባለስልጣናት ጋር መነጋገሯ የኢትዮጵያ ስጋት ይበልጥ እንደሚያባብሰው ጠቁመዋል። ኢትዮጵያ በጥር 2004 ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ በቀይ ባህር አካባቢ ያለው ውጥረት አሻቅቧል። የቱርክ ሽምግልና በኢትዮጵያና ሶማሊያ መካከል ያለውን ዲፕሎማሲያዊ ግንኙነት እንዲታደስ ቢያደርግም ጠቅላይ ሚኒስትር አብይ አህመድ የባህር በር ማግኘት የህልውና ጉዳይ መሆኑን ደጋግመው ማንሳታቸውን ቀጥለዋል። ግብጽና ኤርትራ በግንቦት ወር የፈረሙት የባህር ላይ ስምምነት ደግሞ ኢትዮጵያ እየተከበብኩ ነው የሚል ስሜት እንዲያድርባት አድርጓል። በአሜሪካ የውጭ ጉዳይ መስሪያ ቤት በሲአይኤ እና በብሔራዊ የጸጥታ ምክር ቤት የሰሩት ካሜሮን ሁድሰን ዋሽንግተን ግልጽ የሆነ ስትራቴጂ ሳይኖራት ሁሉንም አሸናፊ የሚያደርግ አካሄድ ለመከተል መሞከሯ ሁኔታዎች ወደ ባሰ አደጋ ሊወስዳቸው እንደሚችል አስጠንቅቀዋል። ጸሐፊው በማጠቃለያው ላይ እንዳሰፈረው ዋሽንግተን የቀጠናውን ተለዋጭነት ሁኔታዎች ለማርገብ ባለብዙ ወገን ስትራቴጂዎችን መከተል አለባት። በህዳሴ ግድብ ጉዳይ የአፍሪካ ህብረትን፣ በባህር በር ጉዳይ ደግሞ የሶማሊያ ሉዓላዊነት ባከበረ መልኩ የንግድ ስምምነት እንዲፈጠር የቱርክን የሽምግልና ጥረት መደገፍ እንደሚያስፈልግ የፖለቲካ ትንታኔው አክሎ አብራርቷል። በሰቆጣ የተፈናቃዮች ሰቆቃ፣ የሰብአዊ ድጋፍ እጦትና የህልውና አደጋ። በዋግምራ ብሔረሰብ አስተዳደር ዞን ውስጥ የሚገኙ የጻግምና አብርገሌ ወረዳዎች በታጣቂዎች እጅ መውደቃቸውን ተከትሎ ቀያቸውን ጥለው ወደ ሰቆጣ ከተማ የሸሹ በብዙ ሺህ የሚቆጠሩ ዜጎች ለከፋ የሰብአዊ አደጋ መጋለጣቸውን የችግሩን ጥልቀት አጋልጧል። እነዚህ ተፈናቃዮች ከመንግስትም ሆነ ከግብረ ሰናይ ድርጅቶች ምንም አይነት መሰረታዊ የሰብአዊ ድጋፍ ባለማግኘታቸው ህልውናቸውን ለማቆየት ሲሉ ያላቸውን ጥቂት ንብረት እስከ መሸጥና አደባባይ ላይ እስከ መለመን መድረሳቸውን ይናገራሉ። የአማራ ብሔራዊ ንቅናቄ አብን ታጣቂዎች ከ3 ወራት በፊት የጻግም ወረዳ ሲቆጣጠሩ አርሶ አደር በለጠ መንግስቱ 7 አባላት ያሉት ቤተሰቦቻቸውንና የእርሻ በሬያቸውን ይዘው ነበር ወደ ሰቆጣ የሸሹት። ነገር ግን በከተማው መጠለያም ሆነ የምግብ ድጋፍ ባለማግኘቱ የኑሮ መሰረታቸው የሆነውን ያንን አንዲት በሬ በ55,000 ብር ለመሸጥ መገደዳቸውን በምሬት ይገልጻሉ። አሁን ላይ በእጃቸው የቀረው 4,000 ብር ገደማ ብቻ መሆኑን የሚናገሩት አቶ በለጠ ያለንም አማራጭ ይሄ ነው፣
ዝናብም የለም አርሰንም እንዳንበላ መሬት የለንም ሲሉ የተጋረጠባቸውን የተስፋ መቁረጥ ስሜት ያስረዳሉ። ከሚያዝያ ወር ጀምሮ ከአበርገሌ ወረዳ የተፈናቀሉ ሌላ ነዋሪ በበኩላቸው የችግሩን አሳሳቢነት ይበልጥ ያጎሉታል። ከመጣን ጊዜ ጀምሮ ምንም የደረሰልን ድጋፍ የለም። መጠለያ ጠይቀን ወረዳው ከየት ላምጣ በማለቱ ህዝቡ በረሃ ላይ ወድቋል። ዘመድ ያለው ዘመዱ ጋር ተጠግቶ የሌለው ደግሞ በኪራይ እየኖረ ነው። ነገር ግን የኪራይ ዋጋ ከአቅም በላይ ሆኗል በማለት የችግሩን አድማስ ይገልጻሉ። በሰቆጣ ከተማ ከ56 ሺህ በላይ የሀገር ውስጥ ተፈናቃዮች መከማቸታቸውን ተከትሎ የቤት ኪራይ ዋጋ በ4 እጥፍ በማሸቀቡ ከ1 ሺህ ብር ወደ 4 እና 5 ሺህ ብር በርካታ ቤተሰቦች ጎዳና ላይ ወድቀዋል። ከጻግም ወረዳ 05 ቀበሌ የተፈናቀሉት ወይዘሮ አልጋናት ህጻናት ልጆቻቸውን ይዘው በረንዳ ላይ እንደሚያድሩና የዕለት ጉርሳቸውን ለማግኘት ከቤት ወደ ቤት እየዞሩ ለመለመን መገደዳቸውን ይናገራሉ። የሚበላም የሚጠጣም መተኛም ቤትም የለም። በረንዳ ላይ ወድቀን ለልጆቻችን እየለመንን ነው የምንኖረው ሲሉ ያሉበትን የከፋ ሁኔታ ያስረዳሉ። የዋግ ኽምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ ምህረት መላኩ ዞኑ ከ7 ወረዳዎች ለተፈናቀሉ ከ56 ሺህ በላይ ዜጎች ከተለያዩ ግብረሰናይ ድርጅቶችና ከፌዴራል መንግስት ጋር በመተባበር ድጋፍ እያቀረበ መሆኑን ይገልጻሉ። ነገር ግን በቅርብ ጊዜ የመጡ ጥቂት ተፈናቃዮች ምንም ያላገኙ አሉ በማለት ድጋፍ ሁሉንም እንዳላደረሰ ያምናሉ። ኃላፊው አክለውም የመጨረሻ መፍትሄ አካባቢው ሰላም ሲሆን ተፈናቃዮች ወደ ቀያቸው መመለስ መሆኑን አስታውቀዋል። በሰቆጣ ከተማ እየታየ ያለው የተፈናቃዮች ሰቆቃ መንግስትና ሰብአዊ መብት ድርጅቶች ድንገተኛ ለሚከሰት የደህንነት ቀውሶች የሚሰጡት ምላሽ ምን ያህል የዘገየና የተበታተነ እንደሆነ ያሳያል። ዜጎች ከጦርነትና ጥቃት ሸሽተው ሰላማዊ ወደሚሉት ከተማ ሲገቡ ቢያንስ ለነፍስ ማቆያ የሚሆን መጠለያና ምግብ ማጣት የሰብአዊ ቀውሱን እጅግ አሳሳቢ ያደርገዋል። ተፈናቃዮች የኑሮ መሰረታቸውን እንደ በሬ ያሉትን ለመሸጥ መገደዳቸውና በረንዳ ላይ ወድቀው ልመና ውስጥ መግባታቸው የችግሩን ጊዜያዊነት ብቻ ሳይሆን የረጅም ጊዜ የኢኮኖሚ ጠባሳውንም ያመላክታል። የዞኑ አስተዳደር ድጋፍ እየቀረበ ነው ቢልም መሬት ላይ ያለው የነዋሪዎቹ እሪታ የድጋፍ ስርጭት በቂ አለመሆኑን፣ ፍትሐዊ አለመሆኑ ወይንም ከመፈናቀሉ ፍጥነት ጋር እኩል አለመራመዱ ቁልጭ አድርጎ ያሳያል። እውነተኛና ዘላቂ መፍትሄ እስኪመጣ ድረስ እነዚህ ዜጎች በገዛ ሀገራቸው እንደ ሁለተኛ ዜጋ የረሃብና የእንግልት ሰለባ ሆነው መቀጠላቸው የማይቀር አደጋ ነው። የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ ድንበር አቅራቢያ የሚገኘውን ከተማ ከተፋላሚው መንጠቁን በድጋሚ አስታወቀ። የሱዳን ፈጥኖ ደራሽ ኃይል የመሰረተውና ሱዳን ፋውንዲንግ አሊያንስ የተሰኘው ትይዩ መንግስት ዛሬ ባወጣው መግለጫ በሀገሪቱ ደቡብ ምስራቃዊ ክፍል በብሉ ናይል ግዛት ውስጥ የሚገኘው ጊሳን ከተማን መቆጣጠሩን ገልጿል። ትይዩ መንግስቱ ዛሬ ይህን መግለጫ ከማውጣቱ በፊት ትላንት ታጣቂው ኃይል ይችን ስትራቴጂካዊ ከተማ መያዙን ማስታወቁ ይታወሳል። ይሁንና የሱዳን ጦር ኃይል ግን በከተማዋ ላይ ጥቃት እንደተፈጸመ አረጋግጦ ፍልሚያው እንዳልተጠናቀቀ አስታውቆ ነበር። አልሻርቅ አልአውሳት ጋዜጣ እንደዘገበው የጊሳን ከተማ በፈጥኖ ደራሽ ኃይሉ እጅ መውደቋ እየተካሄደ ባለው ውጊያ አዲስ ለውጥ እየተከሰተ መሆኑን የሚያሳይ ነው። የመንግስት ጦር ኃይል ከጥቂት ሳምንታት በፊት ወደ ደቡባዊ ብሉ ናይል ግዛት ገስግሰው ከኢትዮጵያ ድንበር አቅራቢያ የሚገኘውን ኩምሩክና አካባቢውን ነጻ ማውጣታቸውን ያወሳው ዘገባው አሁን በዚህ ግንባር እንደገና ፍልሚያ መጀመሩን አስታውቋል። ሱዳን ፋውንዲንግ አሊያንስ በዋነኝነት የሚመራው በአህመድ ሐምዳን ዳግሎ ሲሆን በውስጥ የሱዳን ነጻ አውጪ ግንባርና ሰሜንና ሌሎችም በዳርፉር የሚንቀሳቀሱ ታጣቂዎችን ያቀፈ ነው። ዛሬ ባወጣው መግለጫ የብሉ ናይል ግዛት ዋና ከተማ ከሆነው ዳማዚን በ170 ኪሎ ሜትር ርቀት ላይ የሚገኘውን ጊሳን ከተማን ሙሉ በሙሉ ከሱዳን ጦር ኃይል መንጠቁን ገልጾ በከተማው ውስጥ ያሉትን ሁሉንም ወታደራዊ ቦታዎች በእጁ ማስገባቱን አስታውቋል። በዚህም ከፍተኛ መጠን ያላቸው ዘመናዊ የጦር መሳሪያዎችን ለማግኘት መቻሉን ገልጿል። እናት ፓርቲ በአሁኑ ወቅት እየተካሄደ ያለውን ሀገራዊ የምክክር ሂደት በተመለከተ ጥብቅ አቋሙን አንጸባርቋል። ፓርቲው ነሐሴ 6 ቀን 2018 ዓ.ም ባወጣው መግለጫ የምክክር መድረኩ ሀገርን በብሔራዊ መግባባት ከማጽናት ይልቅ የቡድን የበላይነትን ለማንበርና አዲስ የእርስ በርስ ጦርነት ለማስነሳት ታልሞ እየተሰራበት መሆኑን ገልጸዋል። በመሆኑም ከዚህ የምክክር መድረክ በሚወጡ ማናቸውም ስምምነቶች ላይ ፊርማውን እንደማይኖር አስታውቋል። እናት ፓርቲ በመግለጫው እንዳብራራው ገና ከጅምሩ በኮሚሽነሮች አመራረጥ በአካታችነትና በወቅቱ በነበረው ጦርነቶች ዙሪያ ስጋቱን ሲገልጽ ቢቆይም ሰሚ በማጣቱ ሀገሪቱ ወደ ምክክር እንድትገባ ተደርጓል። ፓርቲው ሂደቱን በውስጥ ሆኖ ለማረምና በህገው ተጽዕኖ ለመፍጠር በማሰብ ተሳትፎ ሲያደርግ መቆየቱን ያስታወሰው መግለጫው ይሁን እንጂ ከወረዳ ጀምሮ እስከ ሀገር አቀፍ ደረጃ ባለው የምክክር መድረክ አብላጫውን ቁጥር የያዙት የገዢው ፓርቲ አባላትና የስርዓቱ ደጋፊዎች መሆናቸውን ታዝቤያለሁ ብለዋል። በተጨማሪም በሂደቱ ድምጾች እንዳይሰሙ መገደባቸው የገለልተኝነትና
የግልጽነት ማነስ፣ በጸጥታ አካላት ታጅቦ መወያየት እንዲሁም የተሳትፎ አድማስን ለማጥበብ ከውስጥና ከውጭ የሚደረጉ ወከባዎች የምክክሩን ፍትሐዊነትና ቅቡልነት ክፉኛ ጥያቄ ውስጥ እንደከተቱት ፓርቲው አስገንዝቧል። እንደ እናት ፓርቲ እምነት ሀገራዊ ምክክር የቀውስ ጊዜ መፍትሄ ማመንጫ እንጂ የቅንጦት ሁኔታ አይደለም። በአሁኑ ወቅት ቢያንስ በ3 ክልሎች ውስጥ ጦርነቶች እየተካሄዱ ባሉበትና ዘርን መሰረት ያደረገ ፌዴራሊዝም ሀገሪቱን አደጋ ላይ በጣለበት ሁኔታ ምክክሩ እነዚህን የህልውና አደጋዎች ለማስቆም አልሞከረም። ከዚህ ይልቅ የችግሩን ስር በማድበስበስ ፖለቲካዊ ቁማሮች ላይ ማተኮሩን ፓርቲው ተችቷል። ለአብነትም የሀገሪቱን መሪ ከጠቅላይ ሚኒስትር ወደ ፕሬዝዳንትነት የመቀየር ጉዳይ፣ አዲስ አበባን ለአንድ ቡድን አሳልፈው ለመስጠት የሚደረግ ወከባ፣ የድሬዳዋ ዕጣ ፈንታና የዘመን አቆጣጠርን የመሳሰሉ ርዕሰ ጉዳዮች የሀገሪቱን ወቅታዊ ቀውስ የማይፈቱና አዲስ የጸብ ግንባር የሚከፍቱ መሆናቸውን በመግለጫው ተብራርቷል። እናት ፓርቲ እነዚህ መሰረታዊ ሂደቶች ካልተስተካከሉ በስተቀር ከዚህ በመለስ ባሉ አጀንዳዎች ዙሪያ በሚደረጉ ስምምነቶች ላይ ፊርማውን እንደማያኖር አስታውቋል። ገዢው ፓርቲ በሀገራዊ ምክክሩ ስም ሀገርን አስይዞ ከሚሰራው የፖለቲካ ቁማር እንዲታቀብ ያሳሰበው ፓርቲው ተመካካሪዎችም ለጊዜያዊ የፖለቲካ ጥቅም ሽፋን ከመሆን ተቆጥበው ለሀገርና ለሕዝብ መቆምን በድፍረት እንዲያሳዩ ጠይቋል። በመጨረሻ መላው ኢትዮጵያ ሕዝብ የሀገራዊ ምክክር የጥቂት አካላት ፍላጎት ማስፈጸሚያና ለአዲስ ቁርሾ መነሻ እንዳይሆን ሂደቱን በንቃትና በትኩረት እንዲከታተለው እናት ፓርቲ ጥሪውን አስተላልፏል። ፕሬዚዳንት ፑቲን የአውሮፓ መርከቦችን እንደሚወርሱ አስጠነቀቁ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የአውሮፓ ሀገራት የንግድ መርከቦችን ይዘው ንብረቱን የመውረስ እርምጃ እንደሚወስዱ ገለጹ። ይህን የገለጹት የአውሮፓ ሀገራት በድብቅ የሩሲያ ነዳጅ ጭነት የሚጓዙ መርከቦችን ይዘው ንብረቱን ለመሸጥ ዝግጅት እያደረጉ መሆኑን ማስታወቃቸውን ተከትሎ ነው። ባለፈው ወር የጸደቀው የአውሮፓ ህብረት አዲሱ በሩሲያ ላይ የተጣለው ማዕቀብ አባል ሀገራት ከነዚህ መርከቦች ላይ ያገኙትን ነዳጅ እንዲሸጡ የሚፈቅድ ነው። ይህንን እርምጃ ፑቲን ሽፍታነትና የባህር ወንብድና ነው በማለት ገለጹት ሲሆን ተመሳሳይ ያጸፋ መልስ እንደሚሰጡ አስጠንቅቀዋል። ጨምረውም እኛም አስፈላጊና ተገቢውን በምናምንበት ቦታ ላይ ተመሳሳይ እርምጃ እንወስዳለን በማለት መግለጻቸው ተዘግቧል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አቅርቦት ከገበያው ፍላጎት ጋር መመጣጠን አለመቻሉና ያንዣበበው የጥቁር ገበያ አደጋ የኢትዮጵያ ብሔራዊ ባንክ ዛሬ ነሐሴ 6 ቀን 2018 ዓ.ም ያካሄደው 25ኛው ዙር የውጭ ምንዛሬ ጨረታ በሀገሪቱ የፋይናንስ ስርዓት ውስጥ ያለውን እጅግ የከፋ የዶላር ጥማት ፍንትዋ አድርጎ ያሳየ ክስተት ሆኗል። ማዕከላዊ ባንኩ ለባንኮች ያቀረበው 125 ሚሊዮን ዶላር ብቻ ቢሆንም በጨረታ የተሳተፉት 28ቱ ባንኮች የጠየቁት የውጭ ምንዛሬ መጠን ግን 470.17 ሚሊዮን ዶላር ደርሷል። ይህ የቀረበው የውጭ ምንዛሬ መጠን በገበያው ከተጠየቀው ፍላጎት በ276 በመቶ ያነሰ መሆኑን የሚያሳይ ሲሆን በጨረታው ከተሳተፉት ባንኮች መካከል የጠየቁትን ሙሉ በሙሉ ማግኘት የቻሉት 9 ብቻ ናቸው። በጨረታው $1 የተመነዘረበት አማካኝ ጭማቂ ዋጋ 161 ብር ከ7,994 ሳንቲም መድረሱን ብሔራዊ ባንክ ያስታወቀ ሲሆን ከፍተኛው የጨረታ ተመን 163 ብር ከ9899 ሳንቲም እንዲሁም ዝቅተኛው 189 ብር ከ9825 ሳንቲም ሆኖ ተመዝግቧል። የፋይናንስ ባለሙያው ዶክተር አብዱል መናን ሙሐመድ ለዶቼ ቬለ እንደተናገሩት ይህ ጨረታ ውጤት በገበያው ውስጥ ከፍተኛ የውጭ ምንዛሬ ፍላጎት እንዳለ በግልጽ የሚያመላክት ነው። ባለሙያው አክለውም በባንኮች ዘንድ የሚገኘው ከፍተኛ ጥሬ ገንዘብና በአመታዊ የብድር እድገት ላይ ተጥሎ የቆየው ገደብ መነሳት ለውጭ ምንዛሬ ፍላጎት እድገት ዋነኛ ገፊ ምክንያቶች መሆናቸውን አስረድተዋል። ይህም በተለይ በገቢ ንግድ ላይ የተሰማሩ ነጋዴዎችና አምራቾችን የውጭ ምንዛሬ ጥያቄ በእጅጉ በማሳደጉ የውጭ ምንዛሬ ተመኑን በተወሰነ ደረጃ ማናወጡ አይቀርም ሲሉ አስጠንቅቀዋል። የባንኮች የውጭ ምንዛሬ ጥያቄ ማዕከላዊ ባንኩ ከሚያቀርበው መጠን በላይ ሲሆን ይህ የመጀመሪያው አይደለም። ብሔራዊ ባንክ የውጭ ምንዛሪ አቅርቦት ገበያው ውስጥ እንዲጨምር ለማድረግና ወርቅ ለመግዛት ያወጣውን ገንዘብ መልሶ ከኢኮኖሚው ለመሰብሰብ በማሰብ ባለፈው ሰኔ 17 ቀን 2018 ዓ.ም 100 ሚሊዮን ዶላር ባቀረበበት የአራተኛ ዙር ጨረታ ላይ ባንኮች 160.5 ሚሊዮን ዶላር ጠይቀው እንደነበር ይታወሳል። በወቅቱ ከተሳተፉ 14 ባንኮች የጠየቁትን ያገኙት 9 ብቻ ነበሩ። ከሰኔው ጨረታ አንጻር ሲታይ በአሁኑ ጨረታ የባንኮች የዶላር ፍላጎት በአስቸኳይ ፍጥነት አሻቅቦ መታየቱ ችግሩ ምን ያህል ስር እየሰደደ መምጣቱን ቁልጭ አድርጎ ያሳያል። ይህ በይፋዊ ገበያ የሚታየው ከፍተኛ አቅርቦትና የፍላጎት አለመመጣጠን
ሀገሪቱን በቀጥታ ወደ ለየለት የጥቁር ገበያ ዙሪት ሊከታት እንደሚችል የኢኮኖሚ ትንታኔዎች ያሳያሉ። በዓለም አቀፍ ደረጃ እንደ ሊባኖስ፣ ዚምባብዌ፣ አርጀንቲናና በቅርቡ ደግሞ ናይጄሪያ ያሉ ሀገራት ተመሳሳይ የማክሮ ኢኮኖሚ ቀውሶች ውስጥ የገቡት መንግስት ይፋዊ የውጭ ምንዛሪ አቅርቦትን ከገበያው እውነተኛ ፍላጎት ጋር ማመጣጠን ሲያቅተው ነው። በእነዚህ ሀገራት የተከሰተው አሳዛኝ እውነታ እንደሚያሳየው ህጋዊው የባንክ ስርዓት የነጋዴውን ያስመጪውንና ያምራቹን የዶላር ጥያቄ መመለስ ሲያቅተው እነዚህ አካላት ንግዳቸውን ላለማቋረጥ ሲሉ በውድ ዋጋም ቢሆን ወደ ህገወጥ ጥቁር ገበያ መሄዳቸው አይቀሬ ነው። የትይዩ ገበያ ወይም ጥቁር ገበያ መፈጠር ደግሞ የሀገር ውስጥ መገበያ ገንዘብን የመግዛት አቅም በአስደንጋጭ ፍጥነት በማዳከም የዋጋ ግሽበትን ከቁጥጥር ውጭ አድርጎ የዜጎችን የዕለት ተዕለት ኑሮ ወደማይቻልበት የድህነት አዘቅት ውስጥ ይከታል። የኢትዮጵያ መንግስትና ማዕከላዊ ባንኩ ይህንን እየሰፋ የመጣውን የውጭ ምንዛሬ የፍላጎትና አቅርቦት ክፍተት ለመድፈን ስር ነቀል የሆኑ መዋቅራዊ የኢኮኖሚ ማሻሻያዎች ና ኤክስፖርትን የማሳደግ ስራዎችን በአፋጣኝ የማያደርጉ ከሆነ ኢትዮጵያም ከላይ የተጠቀሱት ሀገራት የገቡበት አደገኛ የጥቁር ገበያና የኢኮኖሚ ድቀት አዙሪት ውስጥ መግባቷ የማይቀር አደጋ መሆኑን የዛሬው የጨረታ ውጤት በግልጽ የሚያስጠነቅቅ ክስተት ነው። በአማራ ክልል ከተፈጠረው የጸጥታ መደፍረስና ግጭት ጋር በተያያዘ በሽብር ወንጀል ተከሰው በስር ላይ ከሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ መንግስት ሂደት መጀመሩ ተዘግቧል። ሆኖም ይህ የይቅርታ ሂደት የያዛቸው ቅድመ ሁኔታዎችና የተከሳሾቹ የክስ ደረጃ ከህግ አንጻር ሲታዩ ከፍተኛ አከራካሪ ጉዳዮችን አስነስተዋል። የቢቢሲ ዘገባ እንደሚያመላክተው ይህ የይቅርታ ሰነድ ለተከሳሾቹ የቀረበው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ አደራዳሪነት ነው። ዋና ኮሚሽነሩ ከሰኔ 1 ቀን 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾችና በመንግስት መካከል የማሸማገል ስራን ሲያከናውኑ ከቆዩ በኋላ ይህ ሰነድ ቀርቧል። ይህ ሰነድ ተከሳሾቹ ክሳቸው እንዲቋረጥና ከስር እንዲለቀቁ የተለያዩ ከባድ ቅድመ ሁኔታዎችን እንዲቀበሉ ያስገድዳል። ዋና ዋናዎቹ ቅድመ ሁኔታዎችም የሚከተሉት ናቸው። አንደኛ፣ በአማራ ክልል ለተፈጠረው ቀውስ ለሞቱና ለቆሰሉ በሺዎች የሚቆጠሩ ሰዎች እንዲሁም በቢሊዮኖች ለሚገመተው የንብረት ውድመት ኃላፊነት መውሰድና ወንጀሉን ፈጽመናል ብሎ ማመን ናቸው። ሁለተኛው፣ ሀገሪቱ በአማራ ትውፊቶችና እሳቤ መመራት አለባት፣ እንዲሁም ያለአግባብ የተወሰዱ የአማራ ርስቶች መመለስ አለባቸው የሚሉ አቋሞችን ማራመድ ወንጀል መሆኑን ማመንም አለበት። ሶስተኛ፣ በአማራ ክልል የሚንቀሳቀሱ ታጣቂዎችን ጽንፈኛ ኃይሎች ብሎ ማውገዝም አለበት። አራተኛ፣ ዳግም በእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል መግባትና ይህንን ከጣሱ መንግስት ህጋዊ እርምጃ እንዲወስድ መስማማትም ይጠቀሳሉ። አብዛኞቹ የቀረበላቸው ሰነድ መፈረማቸው ቢነገርም ፖለቲከኞችና ጋዜጠኞችን ጨምሮ 30 የሚሆኑ ተከሳሾች ግን ሰነዱን አንፈርምም በማለት ውድቅ አድርገዋል። እነዚህ ተከሳሾች በደብዳቤያቸው እንደገለጹት ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም፣ የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉ አቋማቸውን አንጸባርቀዋል። በተጨማሪም ተከሳሾቹ በፍርድ ቤት ወንጀል አለመፈጸማቸውን እየተከራከሩ ባለበት ሁኔታ እንዲህ ያለ ሰነድ መፈረም እንደማይችሉ በማስገንዘብ መንግስት ክሱን አቋርጦ በፖለቲካ ውሳኔ በምህረት እንዲፈታቸው ጠይቀዋል። ይህ የይቅርታ ሂደት ከህግ አንጻር ሲታይ ትልቅ ግድፈት እንዳለበት የህግ ባለሙያዎች ይሞግታሉ። በጥብቅና ስራ ላይ የተሰማሩት አቶ ኤርሚያስ ጥላሁን እንደሚያብራሩት በኢትዮጵያ የወንጀል ህግ አንቀጽ 229ና በይቅርታ አዋጅ 840/2006 አንቀጽ 15 መሰረት የይቅርታ ጥያቄ ሊቀርብና ሊሰጥ የሚችለው አንድ ተከሳሽ በወንጀል ጥፋተኛ ተብሎ የመጨረሻ ቅጣት ከተወሰነበት በኋላ ብቻ ነው። ነገር ግን በአሁኑ ወቅት የይቅርታ ሰነድ የቀረበላቸው እነዚህ ከ300 በላይ የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያየ ደረጃ ላይ የሚገኝ ነው። በመሆኑም የህግ ባለሙያዎቹ እንደሚሉት የፍርድ ውሳኔ ሳይሰጥ በተለይም ተከሳሾቹ ወንጀል አለመፈጸማቸውን እያከራከሩ ባለበት ደረጃ ይቅርታ መጠይቅም ሆነ መስጠት በህግ የማይፈቀድ ነው። እልባት ሊያገኝ የሚችለው መንግስት ክሱን አቋርጦ በምህረት ሲለቃቸው ብቻ መሆኑ አስረድተዋል። በጉዳዩ ላይ የኢሰማኮ ቃል አቀባይ መረጃ እንደሌላቸው ከመግለጽ ውጭ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆኑም። ዘለንስኪ በሩሲያ ባህር ኃይል መሰረተ ልማት ልዩ ዘመቻ አካሂደናል አሉ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ በጥቁር ባህር በሚገኘው የሩሲያ ባህር ኃይል መሰረተ ልማት ላይ ልዩ ዘመቻ ማከናወናቸውን አስታውቀዋል። ፕሬዝዳንቱ እንዳሉት ይህ ዘመቻ የተከናወነው ከጦር ግንባር 300 ኪሎ ሜትር ርቀት ባለው ኖቫሮስኪ ሲሆን በዘመቻው ወቅት በጀት የሚንቀሳቀሱ ፓላቲንሺያ ድሮኖች፣ ኔፕቱን ጸረ መርከብ ሚሳይልና የባህር ድሮኖች ጥቅም ላይ መዋላቸውን ጠቅሰዋል። ጨምሮም በዚህም የሩሲያ አየር መከላከያ ቦታዎች፣ ምሰሶዎችና ሌሎች የወደ
የወደብ መሰረተ ልማቶች ኢላማ ተደርገው መመታታቸውን ገልጸው ሩሲያ ወረራዋን እስከቀጠለች የመርከቦች እንቅስቃሴዋና ለዚህ ድጋፍ የሚሰጡ መሰረተ ልማቶች ደህንነታቸው የተጠበቀ አይሆንም በማለትም አስረድተዋል። ይህ በእንዲህ እንዳለ ጥቃት የተፈጸመበት ከተማ ገዥ እንደገለጹት በጥቃቱ በሰላማዊ ሰዎች ላይ ጉዳት ደርሷል። የ8 ዓመት ልጅ መገደሉን የዚህ ልጅና ጨምሮ የ8 ሰዎች መቁሰላቸውን አስታውቋል። የድሮን ስብርባሪዎች 21 መኖሪያ ህንፃዎችና 4 የንግድ ቦታዎች ላይ ወርቀውም ጉዳት እንዳደረሱ አስረድተዋል። ሮይተርስ ለዓይን እማኞች ጠቅሶ እንደገለጸው በጥቁር ባህር ወደብ ላይ የእህል መጋዘን ጨምሮ ብዙ ቦታዎች ላይ የእሳት ቃጠሎ ታይቷል። ዩክሬን በዛሬው ዕለት የቀድሞ ግዛቷ በነበረችው አሁን በሩሲያ እጅ በምትገኘው ክሪሚያ ላይ ጥቃት መፈጸሟን ጠቅሰው ዘገባው በተለያዩ ቦታዎች ፍንዳታዎች ማሰማታቸውን ገልጸዋል። ስለ ክሪሚያ ጥቃት ዘለንስኪም ሆኑ ዩክሬን ባለስልጣናት ያሉት ነገር የለም። የሩሲያ መከላከያ ሚኒስቴር በበኩሉ በዛሬው ዕለት 502 የዩክሬን ድሮኖች በአገሪቱ ውስጥ በአየር መቃወሚያ መመታታቸውን አስታውቋል። አትሌት ጉዳፍ ጸጋዬ ልጅ እናት መሆኗን አስታወቀች። እንደ አውሮፓውያን አቆጣጠር በ2022 በዩጂን በተካሄደው የዓለም አትሌቲክስ ሻምፒዮና በ5000 ሜትር አሸናፊ ሆናለች። ይህን ተከትሎም በ2023 በቡዳፔስት በተከናወነው የዓለም ሻምፒዮና በ10000 ሜትር የወርቅ ሜዳሊያን አግኝታለች። ይህችን ድንቅ አትሌት የመጀመሪያ ልጇን ማግኘቷን ዛሬም አስታውቃለች። አትሌት ጉዳፍ በማህበራዊ ገጿ እንኳን ለቅድስት አርሴማ ወርሃዊ በዓል በሰላም አደረሳችሁ በሚል መልእክት ጀምራ ስትቀጥልም ዛሬ በእሷ ቀን የዓለማት ጌታ በታላቅ ምሕረቱና ቸርነቱ ወንድ ልጃችንን በሰላም ቅፌ እንድስም አድርጋኛለች። የሩጫ መንገዳችን ያህል ጠንካራ በነበረው የህይወት ምዕራፌ ውስጥ የእናንተ ሕያው ጸሎትና ድጋፍ ትልቅ ብርሃን ሆኖ መራኝ በማለትም ገልጻለች። የ26 ዓመቱ አትሌት ይህ የደስታ መልእክት የተሰማው በእርግዝና ወቅት በጸረ ዶፒንግ እገዳ የጣለባት መሆኑ በአትሌቲክሱ መንደር ጭንቀትን መፍጠሩን ተከትሎ ነው። በሰኔ ወር ላይ የአትሌቲክስ ኢንተግሪቲ ዩኒቲ በአትሌቷ ላይ ሌትሮዞል ሜታቦሌት የተሰኘ ንጥረ ነገር ማግኘቱን ገልጾ ይህ ደግሞ በማንኛውም ጊዜ አትሌቶች እንዳይጠቀሙት የተከለከለ በመሆኑ የ4 ወር እገዳ ጥሎባት እንደነበር ይታወሳል። ይህ ጉዳይ አወዛጋቢ ሆኖ ከቆየ በኋላ አትሌቷ በሰጠችው ማብራሪያ ይህን መድኃኒት የወሰደችው በእርግዝናዋ ላይ መሆኗን ገልጻ መድኃኒቱን መውሰድ ከመጀመሯ 2 ወር አስቀድሞ ከልምምድና ማንኛውም ውድድር መራቋን ማስታወቋ ይታወሳል። ይህም ሆኖ ከጁን 1 እስከ ሴፕቴምበር 30 ቀን 2026 የጣለባት እገዳ ያልተነሳ ሲሆን በዚህ ዓመት ከሚደረጉ ውድድሮች ውጭ በመሆን ልጇን የመንከባከብ በቂ ጊዜን ታገኛለች። እንዲሁም በ2027 በቤጂንግ ለሚካሄደው የዓለም አትሌቲክስ ሻምፒዮና ለ2028 የሎስ አንጀለስ ኦሎምፒክ ጥሩ ዝግጅት ለማድረግም ያስችላታል። ወደ ሳውዲ አረቢያ 280 ኪሎ ግራም ጫትና 52 ኪሎ ሐሺሽ ይዘው ለመግባት የሞከሩ 8 ኢትዮጵያውያን በቁጥጥር ስር ዋሉ። የሳውዲ ድንበር ጥበቃ አባላት በአሲርና ጃዛን ግዛቶች ውስጥ ባደረጉት 3 የተለያየ ዘመቻ 8 ኢትዮጵያውያን ከ280 ኪሎ ግራም ጫትና 52 ኪሎ ሐሺሽ ጋር መያዛቸውን አስታውቋል። በመግለጫው በአሲር ውስጥ በልራቧ ሴክተር 2 ኢትዮጵያውያን 200 ኪሎ ግራም ጫት ይዘው በህገወጥ መንገድ ድንበር አልፈው ለመግባት ሲሞክሩ መያዛቸውን ገልጸዋል። እንዲሁም በዚሁ ግዛቶች ሌሎች 2 ኢትዮጵያውያን 52 ኪሎ ግራም ሐሺሽ በመያዝ ወደ ሀገር ውስጥ በማስገባት ላይ ያሉ በቁጥጥር ስር እንደዋሉ አስታውቋል። ይህ በእንዲህ እንዳለ በጃዛን አልዳራን ሴክተር ደግሞ 4 ኢትዮጵያውያን 80 ኪሎ ጫት ይዘው ድንበር በማለፍ በመግባት ላይ ያሉ መያዛቸውን ጠቅሶ ሁሉም ተጠርጣሪዎች ከተያዘው ኤግዚቢት ጋር ለሚመለከታቸው የህግ አካላት ተላልፈው መስጠታቸውን አስታውቋል። ይህ በእንዲህ እንዳለ በሳውዲ አረቢያ ጫትና ደንዛዥ እጽ ለማስገባት የሞከረ የሞት ቅጣት የሚተላለፍበት መሆኑ ይታወቃል። ባለፈው ወር ብቻ በዚህ ወንጀል ተከሰው ውሳኔ ከተላለፈባቸው ውስጡ 6ቱ በስቅላት የተቀጡ መሆኑ የሚታወስ ነው። ይህም በዚህ ዓመት ብቻ በሳውዲ አረቢያ የሞት ቅጣት ተፈጻሚ የሆነባቸው ኢትዮጵያውያን ቁጥር ከ20 በላይ ደርሷል። በሌላ በኩል የሞት ፍርድ ተላልፎባቸው ቅጣታቸውን የሚጠባበቁ ኢትዮጵያውያን ቁጥር ወደ 200 እንደሚገመት መረጃዎች ያሳያሉ። በካምፓላ የሚገኘውና በኤርትራውያን ባለቤትነት ስር የሚተዳደረው ናይት ክለብ ባጋጠመው እሳት አደጋ ወደ አመድነት ተቀየረ። በኡጋንዳ ዋና ከተማ ኪዋትሌ የሚገኘው ላጋቶስ ላውንጅ በከተማ ውስጥ ካሉ የሌሊት መዝናኛ ቦታዎች ግንባር ቀደም ነው። በውስጡ ምግብ ቤት፣ ኮክቴልና ቀጥታ የባንድ የሙዚቃ ዝግጅቶችን ያካተተ ብዙዎች የሚመርጡ ስፍራም ነው። ይህ ላውንጅ ከዚህ ቀደም የኡጋንዳውያን ባለሀብት ሞሰስ አጋቦ ንብረት የነበረ ግለሰቡ በከባድ ማጭበርበር ተከሶ ካለፈው ዓመት አንስቶ እስር ቤት ይገኛል። ይህ በእንዲህ እንዳለ አጋባ በሚስቱ አማካኝነት ከጥቂት ወራት በፊት ይህንን ታዋቂ ናይት ክለብ ለኤርትራውያን ኢንቨስተሮች ሽጥላቸዋል። ናይት ክለቡን ዘግተው ወራትን የፈጀ እድሳት ሲያደርጉ ከቆዩ በኋላ ስራ እንዲጀምር አድርገውት ነበር። ይሁን እንጂ ትናንትና ምሽት ምክንያቱ ባልታወቀ ሁኔታ የተነሳው እሳት አደጋ ይህንን ናይት ክለብ ወደ አመድነት ቀይሮታል። ኡጋንዳ ሚረር ጋዜጣ እንደዘገበው ይህ ናይት ክለብ ወደ አመድነት እስከሚቀየር ድረስ የእሳት አደጋ ሰራተኞች በስፍራው አለመድረሳቸው ትልቅ ጥያቄን የሚያስነሳ ሆኗል።
የክርስቲያኖ ሮናልዶ ሚስጥራዊ የፍቅር ህይወት ባጭሩ። የ41 ዓመቱ ሮናልዶ ከዚህ ቀደም አግብቶ አያውቅም። ነገር ግን ለ10 ዓመታት ያህል ከጆርጂና ሮድሪጌዝ እና ከ5 ልጆቹ ጋር አብሮ ከኖረ በኋላ ትላንት ማክሰኞ በካስካይ በመለስተኛ የሆነ ሰርግ በማድረግ የመጀመሪያ ጋብቻውን ፈጽሟል። ይህ የፖርቹጋል ኮከብ ከሮድሪጌዝ እና በፊት በይፋ የሚታወቅ ግንኙነት የነበረው ከሩሲያዋ ሞዴል አይራና ሻይክ ጋር ነበር። እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ድረስ ከ5 ዓመታት ያህል አብሮ የቆዩ ቢሆንም በወቅቱ በአውሮፓ ስፖርት ውስጥ በጣም ከሚታዩ ጥንዶች መካከል ነበሩ። ሻይክ ከዚህ በፊት ከተዋናይ ብራድሌይ ኩፐር ጋር ትዳር መስርታ የሴት ልጅን እናት ሆናለች። ሮናልዶ ከሮድሪጌዝ ጋር የተዋወቀው እንደ አውሮፓውያን አቆጣጠር በ2016 በማድሪድ በሚገኘው የጉቺ መደብር ውስጥ ሴልሶና በምትሰራበት ወቅት ነው። ግንኙነታቸውን በደብቅ አድርገው ከቆዩ በኋላ በአመቱ ማለትም በ2017 የፊፋ ምርጥ ተጫዋቾች ሽልማት ላይ ከበኩር ልጃቸው ጋር በአደባባይ ሊታዩ ችለዋል። ሮናልዶ 5 ልጆች እንዳሉት ይታወቃል። ሁለቱ ልጆቹ አብሮት የሚኖሩ ቢሆንም ለሶስቱ ግን ማብራሪያ ሰጥቶ አያውቅም። የመጀመሪያ ልጁ ክርስቲያኖ ጁኒዮር የተወለደው ጁን 2010 በሳንዲያጎ ሲሆን እናቱ በይፋ ተጠቅሳ አታውቅም። ሁለተኛ ልጆቹ መንታ ናቸው። እነሱም የተወለዱት ጁን 2017 በአሜሪካ ውስጥ ቢሆንም እናታቸው ግን እስካሁን ይፋ አልሆነችም። አራተኛ ልጁ አላና ማርቲና 8 ዓመቷ ሲሆን በኖቬምበር ወር 2017 ከሮድሪጌዝ የተወለደች የመጀመሪያ ልጅ ናት። አምስተኛዋ ቤላ ኢስማራዳ ደግሞም እድሜዋ አሁን ላይ አራት ሲሆን ከሮድሪጌዝ የወለዳት ሁለተኛ ልጅ ናች። ጥንዶቹ 6ኛ ልጅም ነበረቻቸው። ኢስማራዳ በእናቷ ሆድ ውስጥ መንትያ ወንድም የነበራት ቢሆንም በሚወለድበት ወቅት ህይወቱ ሊያልፍ ችሏል። ሮናልዶ የመጀመሪያ ልጁን ባገኘበት ወቅት ከሩሲያ ሞዴል ሻይክ ጋር ግንኙነት ውስጥ ነበር። ይሁንና በወቅቱ ያስተላለፈው መልእክት ለ16 ዓመታት ያህል ምንም አልጨመረበትም። ያኔ በጽሁፍ ያሰፈረው መልእክት የልጅ አባት መሆኔን በታላቅ ደስታ ለመግለጽ እፈልጋለሁ። የህፃኑ እናት ማንነት በተመለከተ በሚስጥር እንዲጠበቅ ከሷ ጋር በተስማማነው መሰረት አልገልጽም። ልጁ ግን በእኔ ጥበቃ ስር ይቆያል የሚል ነው። መንትዮቹ ሁለቱ ልጆች የተወለዱት ደግሞ ጁን 8 2017 ነበር። ይህም ማለት ከሮድሪጌዝ ጋር ግንኙነት ከጀመረ ከ7 ወራት በኋላ ነው። በወቅቱ ስለ ልጆቹ በሳንዲያጎ መወለድ በመጀመሪያ የዘገበው ዴይሊ ሜል ጋዜጣ ሲሆን ሮናልዶ ለዘገባው መልስ ሳይሰጥ ቀርቷል። ከጥቂት ሳምንታት በኋላ ግን መንትዮቹን አቅፎ የሚያሳይ ፎቶ በመለጠፍ በህይወቴ ውስጥ የምወዳቸውን 2 ልጆች በማግኘቴ ደስተኛ ነኝ ያለ ቢሆንም የእናታቸውን ስም ግን አልጠቀሰም። ሮድሪጌዝ ወደ ሮናልዶ ቤት ስትገባ ክርስቲያኖ ጁኒዮር የ6 ዓመት ልጅ ሲሆን መንትዮቹ ደግሞ ገና 7 ወራቸው ነበር። ከ5 ወር በኋላ አላናን ወደ ቤተሰቡ ልትቀላቀል ችላለች። ሮድሪጌዝ ሁሉም ልጆቹን ለማሳደግ ትልቅ ፍላጎት ያሳደረች ከመሆኑም በላይ እናትነት ከምንም በላይ ቅድሚያ የሚሰጠው ነው በማለትም ተናግራለች። ትላንት በተከናወነው የሁለቱ የጥንዶች ሰርግ የስነ ስርዓት ላይ የተገኙት እንግዲህ እነዚህ 5 የሮናልዶ ልጆች ብቻ ነበሩ።